እስልምናዬ ነው እንደዛ ያደረገኝ። እስልምናዬ ላይ ያገኘሁት ነገር አለ። እንግዲህ ስለሙና ያ ውጤቱን ታዩታላችሁ ማለት ነው። እኔ እንትን ይለኛል፣ በፊት በጣም ይጨንቀኝ ነበረ። ታሪክ የላጫውታችሁ በቃ ግራ ይገባኝ ነበር አንዳንዴ እና ኦርቶዶክስ እያለን ጴንጤ ሲያወራን ጴንጤ እውነት ይመስለናል። ያኔ ልጆኜ ኦንሊሰስ ሲያወራን ኦንሊሰስ ትክክል ይመስላል። ጆቫይትነስ ሲያወራ ጆቫይትነስ፣ አድቬንቲስት ሁሉም ሲያወሩ በቃ የሆነ የሚጠብጥ ነገር አለ። ለምንድን ነው አንድ የማይሆኑት ምናምን ነገር እንል ነበረ ድሮ በልጅነቴ ማለት ነው። ግን እስልምና ጋር ደግሞ ስትመጣ ደግሞ በቃ ረፍ ትላለህ፣ በቃ ትላለህ እና ምንም ሀሳብ አትፈራም ለማስተናገድ፣ ምንም ነገር ለማጥናት እንትን አትልም። በቃ ደስ ብሎ ነው የምታጠናው ማንኛውም ነገር። የትኛውም እምነት መጥቶ ሞርሞን ይምጣ፣ ክርስቲያን ሳይንስ ይምጣ፣ ሳንቲዮሎጂ ይምጣ፣ በክርስትና ውስጥ ያሉ ብራቸው ኒው ኤጅ ሙቭመንት ይምጡ፣ የትኛውም ይምጣ ሀሳብ ሂንዱይዝም፣ ቡዲዝም ሲመጣ ራሱ ታጠናለህ። እኔ አሁን ከሰለምኩኝ በኋላ ነው ስለ ሂንዱ ስለ ቡዲስት ምናምን ያጠናሁት፣ ስለ ዞራስትሪያን፣ ስለ ጃይኒዝም፣ ማህቢራ፣ ስለ ታኦ፣ ስለ ኮንፊሽየስ ምናምን ነገር በቃ ምንም ነገር አትፈራም። ምንም ነገር በቃ ምንም ነገር ሲመጣ በቃ ደስ ብሎ ነው የምታዳምጠው ምናምን ማለት ነው። ስለ ባባጋር ጊታ፣ ስለ ፒታካስ፣ ስለ ቡዳ መጽሐፎች፣ ስለ ያዙር ቬዳ፣ አግራባዊ ሳምቤድ ቬዳ ስለሚባሉት፣ ስለ ኡዋንሺዳ በጣም በቃ ምንም ነገር ሀሳብ ታስተናግዳለህ። እስልምና እንትን ነው የሚያደርግ፣ እንደዛ ነው የሚያደርግ እና እስቲ በርታና አጥና አንተም። አይ ቲንክ ስለ ራሴ ማውራት ትንሽ ኢጎሴንትሪክ እንዳይሆንብኝ ወደ ቴዎሴንትሪክ እንሂድ እያልኩ ያለሁት አንዳንዴ አርጊመንት ከሰው ጋር ከሆነ አንጻር ምናምን ከክርስትናውም ፐርስፔክቲቭ ስላለ ከዚህኛውም እንግዲህ እንደዛ ነው። ኢንሻላህ እስቲ ስለምና ደዋ አድርግልኝ። እንግዲህ ባለህበት ፈጣሪን ደግሞ ደዋ አድርግልኝ። ፈጣሪው የሰማይና ምድርን የፈጠርከው አምላክ ሆይ እውነቱን ግለጽልኝ ብለህ ደዋ አድርግ። እጅን ወደ ላይ አንሳና ሌሊት ላይ ተነሳና ያ ረቢ ጌታዬ ሆይ ፍጥረትን የፈጠርከኝ በለው። በቃ ሌላ ነገር አትበል። እግዚአብሔርም አላህም ሳትል ለጊዜው ማለትም አሁን ስላላመንክበት አላህ በል አልልህም፣ እግዚአብሔርን በል አልልህም። ግን ብለህ የፈጠርከኛል። እዚህ ምትጥረት የፈጠርከኝ አንተ ነህ። የፈጠርከኝ በቃ ሌላ አይደለም። አንተ የፈጠርከኝ ካለ እውነቱን አሳውቀኝ ብለህ ዱዓ አድርግ። ኢንሻአላህ ነገሮች ይስተካከሉልሃል። አይ ሀሳቤ ወደ ሌላው ሰርኩ እያልኩ ያለሁት ፐርስፔክቲቭን እያደነኩ ያለሁት እንጂ የኔን እኮ እኔ ደግሞ ከበስተኋላ የኔ ፐርስፔክቲቭ ከበስተኋላ ሌላ እውነት አለዋ። እኔ እሱን ነው እኔ ደግሞ እሱን እንድትል ነው። አሁን አንተ ቤት የሚያምር ቤት ብታገኝና በጭቃ ቤት የተሰራውን ቤት ሁለቱም ቤቶች ናቸው ከአንድ ሰውን የሰራው ብዬ ብልህ በሚያምር ቤት ስታገኝ ቤቱን ነው የምታደንቀው ወይስ የቤቱን ሰሪውን ነው የምታደንቀው? ቤቱን ነው የምታደንቀው ወይስ የቤቱን የሰራውን ነው የምታደንቀው? ገብቼ ባየው የፈለቀ በቃ የሚያምር ቤት ብታይ ቤቱን ነው የምታደንቀው ወይስ ቤቱን የሰራውን ሰው ነው የምታደንቀው? አይ እኔ ቤቱን ላደንቅ እችላለሁ። ዋው ቤቱ በጣም ያምራል ብዬ ከዛ በኋላ ይመስለኛል ወደ ቤት ሰሪው ቤት ሄደው እኮ። ግን ባለቤት አለው ቤቱ ራሱን አልሰራም። ክሬዲቱን ማን ነው የሚወስደው? ቤቱን የሚወስደው የቤቱ ባለቤት ነው የሚወስደው እኮ። ግን እንዴት ነው ያው እንደ ክሬዲት የሚወስደው ምኑን ይወስደዋል? ራሱ እሱ ምን ይወስደዋል? ራሱ ምንም የእሱ እጅ የለበትም። እና ክሬዲት የሚወስደው ማን ነው? ባለቤት አለው አይደል? ጌቾ አለ ጌቾ ያለው እያኘክ ብላ የቤተሰብ አባል ቀርቷል። እድገምልህ እያኘክ ብላ የቤተሰብ አባል ቀርቷል። እንዴት እያኘክ ብላ የቤተሰብ አባል ቀርቷል? እያኘክ አልገባኝም። ምንድን ነው እኮ መልስልኛ። ክሬዲቱን መውሰድ ማን ያለበት ማን ነው? ሰሪው ነው ወይስ ሰሪው ነው ያልኩ? እሱማ ክሬዲቱን የሚወስደውማ ሰሪው ነው። ስለዚህ ባለቤት አለው። የእስልምና ባለቤት አለው፣ የሙስሊምም ባለቤት አለው። አላህን ነው ወደ አላህ ነው ኢንዲኬት የሚደረጉት ማለት ነው። ሊላሂ ነው መሆን ያለበት። ያለዛማ ኢጎሴንትሪክ ይሆናል።
ሰዎች መደነቅ የለም። ዲን ላይ እንደዛ ቦታ የለውም እኛ ጋር በኢስላም ማለት ነው። ሰዎችን ወደ ላይ እንትን ማለት የተከለከለ ነው። ከዛ አንጻር ነው አይ ቲንክ ትረዳዋለህ። እኛ ደግሞ እንዲታይ የምንፈልገው ደግሞ ዲናችን ነው። እኛ ደግሞ ሰዎች ግለሰቦች ከታዩማ እንትን ነው የሚሆነው፣ ነፍስያ ነው የሚሆነው፣ ኢጎሴንትሪክ ይባላል። ሁሉም ቦታ ያው ነው። ዞሮ ዞሮ ተቀብያለሁ። በቃ ለዘጋጃጅ ጁማ አለ ወይ? 5 ደቂቃ እንትን አንድ እኔ እንድታነሳ የምፈልገው ሀሳብ አለ፣ ክርስቲያኖችን በዛው እንዲሰሙ ማለት ነው። እና አሁን በስላሴ ጉዳይ አሁን ለምሳሌ ስናየው ስላሴን ጉዳይ እንኳን እኛ ሙስሊሞችና ክርስቲያኖች ይቅርና ክርስቲያኖች እርስ በርስ ራሱ እንዳልተግባቡ የአደባባይ ሚስጥር ነው፣ የሚታወቅ ነገር ነው። እና ከዚህ አንጻር የምትለን ነገር ካለ፣ ምክንያቱም እርስ በርስ ስላሴን የሚገርም ሙግት ሲያደርጉ ሳይስማሙ ሲለያዩ እናውቃለን። እና ከዚህ አንጻር እስቲ የምትለን ነገር ካለ፣ ለነጌችም የሚተርፍ ነገር ካለ፣ ሌሎች እምታችን ለሚሰሙ ሰዎች የሚተርፍ ነገር ካለ 3 ደቂቃ ወስደ የሆነ ነገር በል። አዎ ስላሴ በጣም አስቸጋሪ ትምህርት ነው። ትምህርቱ ራሱ ትንሽ የሚያስቸግር ነገር ነው። ፈጣሪ አንድ ነው የሚሉት ባህሪውን ነው እንጂ አካሉን አይደለም አንድ ነው ብለው የሚሉት። እኛ ደግሞ በማንነትም በእምነትም አንድ ነው ብለን ነው የምናምነው። ፈጣሪ ፍጥረትን ከመፍጠሩ በፊት አንድ አልነበረም። ታውቃላችሁ አይደል? ምንም ነበረ በእነሱ ትምህርት። ለምን በሉኝ። ባህሪ ወይም ደግሞ ፕሮፐርቲ ኳሊቲ ነው ወይስ ኳንቲቲ ነው? ጃቢር ባህሪ ምንድን ነው ብለን ስንል ፕሮፐርቲ ነው። ፕሮፐርቲ ማለት ነው ብዛት ነው ወይስ ጥራት ነው ብለን ስንል ጥራት ነው ራሱ። ኳንቲቲ ሳይሆን ኳሊቲ ነው ራሱ ማለት ነው። ሰው የሚለው ነገር ምንነት ባህሪ ነው ራሱ እና ከሌላ ነገር ጋር ሲነጻጸር ነው አንድ የሚባለው ብለው ነው የሚነግሩን። ፈጣሪ አንድ ነው ሲባል አንድ የሚሆነው በምንነት ነው። ምንነቱ ደግሞ አንድ ነኝ እያለ የሚለው አይቆጠርም፣ የሚቆጠር አይደለም። ምንነት አይቆጠርም ሲጀመር፣ የሚቆጠረው ማንነት ነው ሲጀመር። ስለዚህ ምንነቱ የተቆጠረውና አንድ የተባለው ከሌሎች አማልክት ጋር ወይም ከፍጥረታት ጋር እየተነጻጸረ ነው ብለው ነው የሚያምኑት። ስለዚህ ፍጥረትን ከመፍጠሩ በፊት ብቻውን እያለ ስንት አልነበረም ማለት ነው ጃቢር? ስንት አልነበረም ማለት ነው የጀማ? አንድ አልነበረም። እኔ ጋር ድምጽ ስለረም ማለት ነው አንድ አልነበረም ማለት ነው። ይሄ ትምህርታቸው በጣም ከባድ ትምህርት ነው። እኛ አላህ በማንነትም በምንነትም አንድ ነው። ለምን አንድ ማንነት ነው፣ ከሌላ ጋር የማይነጻጸር አንድ ማንነት አለ ብለን ነው ምናምን። እነሱ ግን በማንነት 3 ስለሆኑ በምንነት ደግሞ አንድ የሚሆኑት ምንነታቸው ከሌላ ነገር ጋር ሲነጻጸር ነው አንድ የሚባለው እንጂ በራሱ እሱ ባህሪ የሚባለው ነገር ወይም ደግሞ ፕሮፐርቲ አይቆጠርም። ፕሮፐርቲ ኳሊቲ እንጂ ኳንቲቲ አይደለም ብለው ነው የሚያምኑት። ስለዚህ ፍጥረትን ከመፍጠሩ በፊት ብቻውን በነበረበት ሰዓት ላይ ፈጣሪ አንድ ነው የሚለው ነገር ትርጉም የለውም። ያ ነገር ከባድ ነው። አይ ቲንክ ትሪኒቲ ሰውኛ ትምህርት ነው። ግሪክ ወሮም ፍልስፍናም አለው። ሞር ፊሎሶፊካል እና ቴዎሎጂካል ተርሞች ናቸው ያሉት። አሁን ቁጭ አድርጋቸው ብጠይቋቸው ስለ ትሪኒቲ አስተምሩኝ እስኪ ከባይብል ብትሏቸው ሞር እንትን ነው የሚያመጡባችሁ። ጀነራል ፕሮፐርቲ፣ ኢንዲቪዥዋል ፕሮፐርቲ፣ ኤሰንስ፣ ፕሮሶፖል ምናምን ሞር ፊሎሶፊካል ነው ራሱ እንትኑ ተርሞቹ ማለት ነው። ኤሰንስ ምናምን ነገር፣ ፐርሰን፣ ሂፖስታቲስ ምናምን ነገር፣ ከዛ ዊል ምናምን ነገር፣ ግብር በስም በአካል በምናምገር ምናምን ነው ባህሪ ምናምን ነገር ይሏቸዋል። በቃ መጽሐፉ ላይ የሌለ ነገር ማለት ነው። አሁን እስቲ ኦሲያ የሚለውን ቃል ባይብል ላይ ያሳዩኝ ብትሏቸው ወይም ኤሰንስ የሚለውን ቃል ባይብል ላይ ያሳዩኝ ብትሏቸው የለም። ከየት አመጣችሁት ይሄንን ሲሏቸው ከፍልስፍና ነው የመጣው፣ ከግሪክ እና ከሮም ፍልስፍና ነው አብዛኛውን ነገር የተወሰደው። እና ይሄን ለማለት ፈልጌ ነው። ኢንሻአላህ ይሄን ይመስላል ጃቢሮ። ሌላ ቀን ደግሞ ጨምር አደርግበታለሁ ኢንሻአላህ። አይ እዚህ ጋር የሰው ትምህርት ኡስታዝ ሰላም አለይኩም። ይቅርታ እንዴቸው ደቂቃ አለቀ ወይስ ትንሽ ሃይላይት ፈልጌ ነበር? እሺ በቃ ጀዛከላህ ኸይር። እሺ ልወጣ ነው ጌቾ፣ ወይ ማታ እመጣለሁ። ልወጣ ታደርግልኛለህ? ጁማ ተናገርከው ጨርሰህ ብትሄድ ጥሩ ነበረ። የሰው ትምህርት ነው ያልከው። ስላሴ የሰው ትምህርት ነው። ከፈለክ በስላሴ ዙሪያ ላይ ማውራት እንችላለን በኋላ። አይ ኦፍኮርስ የተናገርከውን እንትን እቀበላለሁ። ባይዘው ሰው ክርስቲያን የሆነ ሰው ስላሴን ሙሉ ለሙሉ 100% ያስረዳል።
የሚል ሰው የትኛውም ክርስቲያን ያምናል። ባይዘው በዚህ እኮ ችግር የለበትም። እሱን አይደለም ምለው። ሲጀመር ይሄ ምንም ትምህርቱ የለም ባይብል ላይ ነው ምለው እኮ እኔ ምንም ትምህርቱ የለም ነው ምለው። የኔ አርጊመንት ደግሞ ለየት የሚያደርገው ነገር ምንድን ነው? ሰው አይምሮ አይቀበለውም ይቀበለዋል አይደለም። ሁሉ ነገር መቀበለ ማለት ኮምፕሬንድ ባናረጋቸው ነገሮች ያለው ወይዳውን ተናገርከው ንግግር የሰው ትምህርት ነው ሰዋዊ ትምህርት ነው የሚለው እሱ ግሪኮ የእንትን ፍልስፍና ነው ፊሎሶፊካል ምናምን ያልከው ንግግር አይዶን ነው ያልሰማውን ካንተ ነው እየሰማ ያለው። ኦኬ ግን እንደዛም ካል 100% በእርግጥ ለመናገር እሱ ትክክል 100% ለሰዎች ለማስረዳት ከባድ ነው። ሲጀመር እውነቱን ለመናገር እኔ እውነቱ ስናገር የትኛውን ክርስቲያን ነኝ የሚል ሰው 100% ስላሴን አይነግርህም። አንተም አሁን እስቲ ሃው ማች መጀመሪያ ክርስቲያን ከነበርክም አሁንም በእርግጠኝነት ስለ ስላሴ ታነባለህ። ስለ ስላሴ እኔ በደንብ እነግርሃለሁ፣ በደንብ አስረዳሃለሁ። እኔ በደንብ አስረዳሃለሁ። ሳስረዳ ግን ፍልስፍናው መጽሐፍ ቅዱስ ላይ ስለሌለ ፍልስፍና እንደሆነ ነው ማስረዳ እንጂ ባይብል ላይ አለ ብዬ ወይም እውነት ነው ብዬ አይደለም ማስረዳ። በደንብ አስረዳሃለሁ። ስላሴ ትምህርት በደንብ አጥንቻለሁ። ማለት የትሪኒቲ ትምህርት ወይም ትራይዶሎጂ ነገረ ስላሴ የሚባል ትምህርት በስነ ስርዓት ነው ያጠናሁት። እኔ ለረጅም ጊዜ ነው ያጠናሁት። አሁንም በማጥናት ላይ ነኝ ያለሁት። ግን እሱን ነው የምነግርህ። ትምህርቱ ፍልስፍና ነው ብዬ ነው የምነግርህ። አይ ማሰበው ካልክ ያዋጣል። ግን ፍልስፍና ነው የሚለውን ፍልስፍና ነው ስል ተርሞቹ በአጠቃላይ የተወሰዱት ከግሪክ ነው የተወሰዱት። ፕሮሶፖድ፣ ሂፖስታቲስ ምናምን የሚባሉ ግሪኮች ናቸው። ቃላቶች መኖራቸው ሀሳቡን ነው ብለህ ያደርገዋል ወይ ነው ሀሳቡን ነው ብለህ ሀሳቡ ራሱ ነው ብለህ አይሁዶች ጋር የለም። አሁን ለምሳሌ ለምንድን ነው የሌለው? ከአይሁዶች መካከል አንደኛውም እንኳን በዚህ ነገር አያምንም። አይሁዶች እሱ ነው የምልህ። ለምንድን ነው እነሱ ጋር የሌለ ነገር? አይሁዳዊ ሰው እንትን ነው እንዴ? ክርስቲያን ነው እንዴ? አይደለም። አይሁዳዊ በአንድ አምላክ ልክ እንደኛ ነው የሚያምኑት እነሱ።